ዶክተር አህመድ ባቡ በአበበሽ ጎበና የእናቶችና ህፃናት ሆስፒታል የማህፀንና ጽንስ ሐኪም ነኝ። የረዳት ፕሮፌሰር ነኝ። አንድ ሴት ከተወለደችበት ጊዜ ጀምሮ በዘር ፍሬዎቿ ላይ የተለያየ መጠን ያላቸው በብዙ ሚሊዮን የሚቆጠሩ የዘር ፍሬዎች አሏት። እነዚህ የዘር ፍሬዎች በሂደት እያለቁ ይመጡና በተለይ ከ13 14 ዓመት ጀምሮ ወር አበባ ማየት ከጀመረችበት ጊዜ ጀምሮ ባሉት ተከታታይ ዓመታት ውስጥ እያለቁ በመምጣት ጊዜዋ ሳይደርስ ከ40 ዓመት በፊት የወር አበባ ማየት ካቆመች እቺ ልጅ ያለ ጊዜ አረጠች እንላለን። ይህ ማለት ነው ኖርማሊ አንድ ሴት የወር አበባ ካየችበት ቀን ጀምሮ ከ45 ዓመት በላይ ድረስ ብዙዎች እናቶች የወር አበባ ያሉ ከዛ በፊት ቀድሞ ከመጣ ይህ የወር አበባ ዑደት መቆም አረጠች ብለን እንጥራለን ማለት ነው። ያለ ጊዜ ለማረጥ የሚዳርጉ ነገሮች ብዙ ናቸው። በአብዛኛው ምክንያታቸው የማይታወቅ ቢሆንም አንድ ሴት ያለ ጊዜ የምታረጥባቸው የተለያዩ ምክንያቶች አሉ። ዘር ፍሬዋን የሚያመነጨው አካላችን ወይም ደግሞ ኦቫሪዋ ከወጣ ወይም ደግሞ በራዲዬሽን ወይ በጨረር ከተጎዳ አንዳንዴ ደግሞ ከኢንፌክሽን ጋር ተያይዞ መምፕ ኢንፌክሽን እንደ ኦቫሪ በሚያመጣው ችግር ምክንያት የዘር ፍሬዎቹ ሊያልቁ ይችላሉ። ስለዚህ እቺ ሴት ያለ ጊዜዋ ልታረጥ የሚችልበት ሁኔታ አለ ማለት ነው። ማንኛውም እናት አንድ ሴት ይህ ካጋጠማት በባለሙያ መታየት ያለባት ሲሆን የተለያዩ የጤና እክሎች ተጓዳኝ ችግሮች ሊያመጡባት ስለሚችሉ በባለሙያ መታየት ያለበትና አስፈላጊ ክትትል ማድረግ አለባት። ኦቫሪ ወይም የዘር ፍሬ የሚያመነጨው አካል የዘር ፍሬን ከማመንጨት በተጨማሪ የተለያዩ ሆርሞኖችን ጭምር ስለሚያመነጭ እነዚህ እንቁላሎች መመረት በሚያቆምበት ጊዜ የሆርሞኑን መሰራት ስለሚያቆም እናትየዋ ወይም ሴቷ ያለ እድሜዋ ለሆርሞን እጥረት ትጋለጥና የተለያዩ አካላዊ ስነልቦናዊና አእምሯዊ ችግሮች እንዲያጋጥማት ያደርጋል። በተለይ የማህፀን ግድግዳዋ ለረጅም ጊዜ በኢስትሮጅን ስቲሙሌት በሚሆንበት ጊዜ አንዳንድ ጊዜ ከፍተኛ የሆነ ደም መፍሰስ አልፎ የማህፀን ካንሰር ሊያጋጥም የሚችልበት ሁኔታ ስላለ እነዚህ ሴቶች በከፍተኛ ሁኔታ ክትትል ማድረግ አለባቸው። አንድ ሴት እንግዲህ ያለ ጊዜዋ ማረጥ የሚለው ነገር መቼ እንደሚመጣ ማወቅ አትችልም። ስለዚህ የሪፕሮዳክቲቭ ወይም ደግሞ በርዝ ፕላኗን ቀደም ብላ ብታቅ መቼ መውለድ እንዳለባት መቼ መውለድ ማቆም እንዳለባት እና እነዚህ አይነት ፕላኖች ቀደም ብላ ብታቀዳቸው ወደፊት ለሚመጣው ችግሮች ወይም ደግሞ መስተጓጎሎች መፍትሄ ማግኘት ትችላለች። ማድረግ የሚገባት ነገሮች መጥቀስ እፈልጋለሁ። መጀመሪያ የልጅ ጉዳይ ነው። ብዙ ጊዜ መውለድ ጋር ተያይዞ ያለ ጉዳይ ነው የሚያስቸግራት። እሱን በተመለከተ እንግዲህ ከመካንነት ሐኪሞች ጋር በመነጋገር የተወሰኑ መፍትሄዎች ልታገኝ ትችላለች። ከዛም አልፎ ግን ከመውለድ ባለፈ ግን እንዳልኩሽ የማህፀን ግድግዳ ላይ የሚነሳ ችግሮች ሊከሰቱ ስለሚችሉ የማህፀን ካንሰር ሊመጣ ስለሚችል እቺ ሴት ከዚህ በኋላ እንደገና ደም በአዲስ መልክ ከማህፀኗ መፍሰስ ከጀመረ ለነዛ ችግሮች አላርም ሊያደርገን ሊያስጠነቅቀን የሚችሉ ነገሮች ስለሆኑ በተለው ወደ ጤና ባለሙያ መምጣት አለባት ማለት ነው። ሁለተኛ ኢስትሮጅን የሚባለው ሆርሞን ከሰውነቷ ያለ ጊዜው ስለሚጠፋ ወይም ደግሞ ስለማይኖር አንዳንድ ነገሮችን የሚሰማትን ስሜቶች ላይክ እንደ ዲፕሬሽን ጭንቀት ወይም ደግሞ ሌላም ደግሞ ሴክሹዋል ዲስፋንክሽን ወይም ደግሞ ግንኙነት ችግር ስለሚያጋጥማት እነዚህን ሆርሞን ሪፕሌስመንት ቴራፒ የምንላቸው ነገሮች አሉ። ይሄንንም በባለሙያ በመታገዝ መድኃኒቶችን በመውሰድ የሚሰማትን ስሜት መቀነስ ትችላለች። ከዛ ጎን ለጎን ኢስትሮጅን ተጨማሪ ጥቅሙ ምንድነው? የትኛውንም የአካላችን ክፍል ላይ ተጽዕኖ ያመጣል። በተለይ ግን የአጥንት መሳሳት ያለ እድሜ ሊከሰት ስለሚችል አጥንትን ደህንነት ወይም ደግሞ የአጥንትን ጥንካሬ ሜንቴን ወይም ደግሞ ሊያቆይ የሚችሉ እነዚህ ለመከላከል ብዙ ጊዜ ካልሲየም ያላቸው ምግቦች ወተት፣ እንቁላል፣ ስጋ ሆርሞኖችን በመውሰድ እነዚህ ችግሮች በፍጥነት እንዳይመጡ ወይም ደግሞ ችግር እንዳይደርሱብን ለማድረግ መሞከር ይቻላል።